በትግራይ ክልል የግጭት ስጋት መደቀኑ እየተነገረ ባለበት በዚህ ወቅት በጉዳዩ ላይ የተለያዩ አካላት የሰላም ጥሪና ማሳሰቢያ እያቀረቡ ይገኛሉ። ከነዚህ አካላት መካከል የፕሪቶሪያው ሰላም ስምምነት ባለድርሻ የነበረው የአፍሪካ ህብረት የሚገኝበት ሲሆን የተለያዩ ፖለቲካ ፓርቲዎችም ጥሪ አቅርበዋል። በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ሪፖርተራችን እያሱ በለጠ ዝርዝር አዘጋጅቷል። አቤል አበበ እንደሚከተለው ያቀርበዋል። በትግራይ ክልል ዳግም የግጭት ስጋት መደቀኑ እየተነገረ ባለበት በዚህ ወቅት በጉዳዩ ላይ የተለያዩ አካላት የሰላም ጥሪና ማሳሰቢያ እያቀረቡ ይገኛሉ። ከነዚህ የሀገር ውስጥ አካላት መካከል አንዱ የሆነው ዴሞክራሲያዊ ስምረት ትግራይ ፓርቲ በትግራይ ክልል የፕሪቶሪያን የሰላም ስምምነት በመጣስ አዲስ የግጭት እንቅስቃሴ መጀመሩን በመጥቀስ ድርጊቱን ተቃውሟል። በክልሉ የሚንቀሳቀሰው ስምረት ፓርቲ ይህንን ተቃውሞ ያሰማው በትግራይ ክልል የግጭት ስጋት መደቀኑ አንዳንዴም ግጭት መኖሩ እየተረጋገጠ ባለበት በዚህ ወቅት ነው። ፓርቲው በወጣቶች ሕይወት መጫወት ይብቃ በሚል ርዕስ ባወጣው መግለጫ ኋላ ቀር ሲል የጠራው የህወሓት ቡድን የህዝቡን ጥያቄዎች ሽፋን በማድረግ ለራሱ የፖለቲካ አጀንዳ እየተጠቀመበት ነው ሲልም ክስ አቅርቧል። ስምረት ፓርቲ በመግለጫው ቡድኑ የፕሪቶሪያን ስምምነት በማፍረስ በህዝብ ላይ አደጋ የሚደቅን እንቅስቃሴ ላይ እየተሳተፈ ነው ያለ ሲሆን በአንዳንድ ቦታዎችም ግልጽ የሆነ የጦርነት ትንኮሳ መጀመሩን አስታውቋል። የትግራይ ወጣቶችና በክልሉ የሚገኙ ታጣቂዎች በዚህ ጦርነት እንዳይሳተፉ ጥሪ ያቀረበው ስምረት የትግራይ ህዝብ ከዚህ በፊት የከፈለው ዋጋ እንደሚበቃው በመጥቀስ ለሰላም ቅድሚያ እንዲሰጥ ጠይቋል። አክሎም ከቀያቸው የተፈናቀሉ ዜጎች መመለስ የፓርቲው ጽኑ አቋም መሆኑን፣ ሆኖም ይህ መፈጸም ያለበት በፕሪቶሪያ ስምምነት መሰረት በሰላማዊ መንገድ ብቻ እንጂ በጦርነት ሊሆን እንደማይገባ ነው የተናገረው። በመጨረሻም ፓርቲው ዓለም አቀፉ ማህበረሰብ የፕሪቶሪያ የሰላም ስምምነት እንዲተከበር ጫና እንዲፈጥርና የትግራይ ህዝብም ከዚህ የጦርነት ጉዞ ራሱን እንዲያርቅ ጥሪ አቅርበዋል። በተመሳሳይ የፓርቲው ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የተያዙ ዲፕሎማሲያዊ ጥረቶች በስልጣን ጥቅም ምክንያት እንቅፋት እየገጠማቸው መሆኑን ገልጸዋል። አማካሪው በማህበራዊ ትስስር ገጻቸው ላይ በትግርኛ ቋንቋ ባሰፈሩት ጽሑፍ ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን የጠቀሱት ተፈናቃዮችን ወደ ዘላቂ ሰላም መመለስና ዳግም ግንባታ ማካሄድ ከፍተኛ የፋይናንስ ድጋፍና የውጭ አካላትን ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮችን በማጥበብ ክልሉን ዳግም የጦርነት ሜዳ ለማድረግ የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡም ያሳሰቡት በከፍተኛ መስዋዕትነት የተገኘው የፕሪቶሪያ የሰላም ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋም ጥሪ አቅርበዋል። የክልሉን ሁኔታ በተመለከተ በትግራይ የሚንቀሳቀሱት ሳልሳይ ወያነ ትግራይና ውድብ ናጽነት ትግራይ ፓርቲዎች በተናጠል ባወጡት መግለጫ ደግሞ ዳግም ጦርነት የመቀስቀስ ከፍተኛ ስጋት መኖሩን በመጥቀስ የተባበሩት መንግስታት ድርጅትን ጨምሮ ሌሎች ዓለም አቀፍ ተቋማት ጉዳዩን በልዩ ትኩረት እንዲመለከቱት ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ሳይዘገይ ወደ ግጭት የሚወስዱ ሁኔታዎችን ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርግም ነው ፓርቲዎቹ የጠየቁት። ይህንኑ ጉዳይ በተመለከተ የአፍሪካ ህብረት ኮሚሽን ዛሬ ባወጣው መግለጫ ደግሞ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ከመባባስ እንዲታቀቡ ጠይቋል። በትግራይ ክልል እየተስተዋለ ያለው ሁኔታ እጅግ እንዳሳሰባቸው የጠቀሱት የህብረቱ ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በክልሉ እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጸዋል። የፕሪቶሪያን ስምምነት ማስጠበቅ እንደሚገባ ያሳሰቡት ሊቀመንበሩ ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ እርምጃዎችን ከመውሰድ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ አሳስበዋል። በተጨማሪም ማናቸውም ያልተፈቱ ጉዳዮች በውይይት እንዲፈቱም ጥሪ አቅርበዋል። በክልሉ ያለውን ውጥረት በተመለከተም በፌዴራል መንግስትም ሆነ በክልሉ ጊዜያዊ አስተዳደር በኩል የተሰጠ ይፋዊ መግለጫ ባይኖርም የአስተዳደሩ ፕሬዝዳንት ታደሰ ወረደ የክልሉ ኢንቨስትመንት ኮሚሽን ትላንት ባዘጋጀው ስነ ስርዓት ላይ ተገኝተው ባደረጉት ንግግር ላይ የተፈጠረውን ውጥረት እንዲረግብና ወደ ሰላም እንዲያመራ አስተዳደራቸው የሚቻለውን ሁሉ እንደሚያደርግ ተናግረዋል። በክልሉ ያለውን ወቅታዊ የንግድ እንቅስቃሴ ሁኔታ በተመለከተ መግለጫ ያወጣው የክልሉ ጊዜያዊ አስተዳደር በበኩሉ ሸማቹ ተረጋግቶ እንዲገበያይ በማሳሰብ የተጋነነ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ አስጠንቅቋል። አስተዳደሩ ዛሬ ባወጣው በዚህ መግለጫ በአሁኑ ወቅት አንዳንድ ስግብግብ ነጋዴዎች በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በማድረግ የጦርነት ወሬ እያናፈሱ ይገኛሉም ነው ያለው። የግጭት ማገርሸት ስጋት በተደቀነበትና በአንዳንድ አካባቢዎች ግጭት መከሰቱ በተነገረበት በዚህ ወቅት በአዲስ አበባና በትግራይ ክልል ከተሞች መካከል የሚደረጉ የመንገደኞች በረራዎች ከትላንት ጀምሮ መቆማቸውም ተነግሯል።